ወደ ቁልቢ ገብርኤል ሲጓዝ የነበረ ልዩ ባስ ቢገለበጥም ተጓዦቹ ሙሉ በሙሉ በሰላም ተርፈዋል። ከአዲስ አበባ ተነስተው ወደ ቅዱስ ገብርኤል ንግስ ላይ በማምራት ላይ ሳሉ ነው መኪናው የተገለበጠው። ከቀኑ 8 ሰዓት ገደማ በሂርና አካባቢ በሚገኘው አደገኛ ቁልቁለትና ጠመዝማዛ መንገድ ላይ ተጓዦችን የጫነው ልዩ ባስ የህዝብ ማጓጓዣ ተሽከርካሪ ከፍተኛ የሆነ የመገልበጥ አደጋ አጋጥሞታል። በባሱ ውስጥ በነበሩ ተጓዦች ላይ ምንም አይነት የአካልም ሆነ የህይወት አደጋ ሳይደርስ በሰላም መትረፋቸው ነው ከስፍራው የደረሰው መረጃ የሚያሳየው። ወቅቱ የክረምት ዝናብ በመሆኑ መንገድ የሚያንሸራትትና ጠመዝማዛ ከመሆኑም በላይ ወደ ቁልቢ ገብርኤል የሚያመሩ የትራፊክ ፍሰቱ በጣም ከፍተኛ ነው። ስለሆነም ወደ ስፍራው የምታመሩ አሽከርካሪዎች ሁሉ ሙሉ እርጋታን በመላበስ ትኩረታችሁን መንገዱ ላይ ብቻ በማድረግና ፍጥነትን በመቀነስ በኃላፊነት ስሜት እንድታሽከረክሩ አጥብቀን እናሳስባለን። ወደ ቁልቢ ገብርኤል ሲጓዝ የነበረ ልዩ ባስ ቢገለበጥም ተጓዦቹ ሙሉ በሙሉ በሰላም ተርፈዋል። ከአዲስ አበባ ተነስተው ወደ ቅዱስ ገብርኤል ንግስ ላይ በማምራት ላይ ሳሉ ነው መኪናው የተገለበጠው። ከቀኑ 8 ሰዓት ገደማ በሂርና አካባቢ በሚገኘው አደገኛ ቁልቁለትና ጠመዝማዛ መንገድ ላይ ተጓዦችን የጫነው ልዩ ባስ የህዝብ ማጓጓዣ ተሽከርካሪ ከፍተኛ የሆነ የመገልበጥ አደጋ አጋጥሞታል። በባሱ ውስጥ በነበሩ ተጓዦች ላይ ምንም አይነት የአካልም ሆነ የህይወት አደጋ ሳይደርስ በሰላም መትረፋቸው ነው ከስፍራው የደረሰው መረጃ የሚያሳየው። ወቅቱ የክረምት ዝናብ በመሆኑ መንገድ የሚያንሸራትትና ጠመዝማዛ ከመሆኑም በላይ ወደ ቁልቢ ገብርኤል የሚያመሩ የትራፊክ ፍሰቱ በጣም ከፍተኛ ነው። ስለሆነም ወደ ስፍራው የምታመሩ አሽከርካሪዎች ሁሉ ሙሉ እርጋታን በመላበስ ትኩረታችሁን መንገዱ ላይ ብቻ በማድረግና ፍጥነትን በመቀነስ በኃላፊነት ስሜት እንድታሽከረክሩ አጥብቀን እናሳስባለን።